ባላ ነው ቤት ወይኔና ሄሎ እውነት ነው የምናገረው። በጣም ነው ደስ የሚለው። በተለይ ደግሞ የወሎ በዓል ትላላችሁ። የወሎ በዓል ዛሬ ስላየሁኝ በእነሱ በጣም ነው ያስደስተኝ። ልብሱ ራሱ እንዴት አባቱ ያምራል። እንደኛ በስደት ላይ ሁሉን ሳናቀራን ትላላችሁ። የምር በጣም ነው ደስ የሚለው። እንትና ደግሞ ኤሪክ እንዴት እንዲያማራበት የምር ሀበሻ ልብ ውስጥ አለ እንዳሉኝ አላ እኔ ግን ሄሉ ናት ከውስጥ ያለችው እያለ ነው። እና በጣም ነው ያማረበት። እውነት በጣም ደስ ይላል። አዎ በእርግጥ አንዱ ብቻ ስጦታ ሰጪ ሳይሆን ብዙ ጊዜ ያው ሴት ልጅ ብዙ እንትን አንልም ከወንድ ነው ብለን የምንጠብቀው አለ። ግን ደግሞ ስጦታ ተሰጣጦ ፍቅር ይጨምራል ተብሏል። እና በቻለው አቅም ሰው ስጦታ ቢሰጣጥ ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሂቡ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው ረመዳን ስራ እንዴት እያደረጋችሁ ነው? እየበረታችሁ ነው አይደለም? አብሽሩ በርቱልኝ፣ የማያልፍ ነገር የለም። እና የምር በቃ ኤሪክ ከመጣ ወዲህ በጣም ነው ደስ የሚለው። ብዙ ጊዜ አንዳንድ ነገሮች እንኳን ተፈጥረው ያን ያክል አይደለም፣ እውነት ለማናገር በጣም ነው ጭራሽ ደስ የሚለው። እና እኔ ደግሞ የዛሬውን ሳየው በጣም ነው ያስደሰተኝ የምር እና ስጦታ ሰጥተው ለኤሪክ ማለት ነው መዝናኛ ቦታ ወስደው ትናንት አይታችኋል። ያው ቃሏን አክብራለች በስሟ አዲስ አበባ ላይ ሱቅ ስለገዛች፣ ስለዚህ ነገ የሆነ ቦታ ውስጥ ጃዝናናችኋለሁ ጋብዛለሁ ብላ ነበር። ቃሏን አክብራ እንግዲህ ደስ ሲል። እናንተ ሀገራችን እንዴት ነው የተራቀቀው? ባካችሁ እኛ ሳናቀው እዚህ ሀገር ሆነን ቀረን እና ልክ በቃ አረብ ሀገር ላይ እንዳለው ነው። በእውነት በጣም ደስ የሚለው እዚህ ሀገር መዝናኛ ቦታ ስንሄድ ነው እንግዲህ። እኛ ሀገር ስንወጣ እንደዚህ አይነቱን ነገር አላየ ነው። አሁን ላይ ግን ተራቋል ትላላችሁ እና እንደው ያረብኛም ነገሮች ተስተካክለው በሀገራችን የምንኖርና ሀገራችንን እየጎበኘን የምናይ አድርገን። ምክንያቱም ብዙዎቻችን ከስደት ለፍተን ገብተን ዝም ብሎ የማይረባ ትዳር ውስጥ ይገባና ኑሮ አያምር። እኛ ሰውነታችንን እያንዳንዱን ነገር በቃ የሆነ የተራቆተ ኑሮ ነውና አላህ ይጠብቀን። ሁላችንም ጠንካሮች መሆን አለብን፣ መስራት አለብን። ስራ ያስፈልጋል። በቃ ወንዱም ሴቱም መስራት አለብን። በቃ የስራ ሰው መሆን አለብን። በመሀላችን መቀኝነት ምናምኖች ትተን ሰርተን መቀየር መልመድ አለብን ማለት ነው። እና ያለንንም ደግሞ በአግባቡ ለመያዝ እውቀት መቅሰም አለብን። ዝም ብለን ብራችንን ማፍሰስ ሳይሆን ምን አይነት ስራ እንደሚያዋጣ አይተን መስራት፣ መጠንከር፣ የሆነ ነገር ሲፈጠር ተስፋ ለመቁረጥ እነሱን አድርገን ኢንሻአላህ የራሳችንን ህይወት የምንኖርበትን በስደት ያለን እህት ወንድሞቼ አላህ ይጠብቃችሁ ከክፉ ነገር። ወዳችኋለሁ፣ አከብራችኋለሁ። እና ሄሉ እንግዲህ የምር በጣም ነው ደስ የሚለው። እና የመዝናኛ ቦታውንም ሳይ በቃ የተለያዩ ቦታዎችን ሁሉም ሰው ይሄዳሉ፣ ሁሉም ዩቲዩበሮች እና እኔ የማያቸው ሰዎችን አሁን በጣም ጸድት ብሏል። ሀገራችን በጣም ነው የሚያስደስተው። በቃ መዝናኛው ሁሉ ነገር እና ሀገራችን እያማረ ሰው እያለቀ ነው። ግን አላህ ይጠብቀን፣ ይጠብቃቸው፣ ሀገራችንን ሰላም ያደርግልን። እና በሀገር ላይ ሆኖ እንደዚህ ማሳለፍ ያስደስታል። እንደዚህ ለማድረግ ደግሞ ቆራጥ ሰዎች መሆን አለባችሁ። ፍላጎታችሁን በቃ ምንም አይነት ለሰው ሰው ይለኛል ምናምን። አሁን ብዙ ሰው ሚዲያ መስራት ይፈልጋል፣ ግን ወጥቼ መልስ ሰው ይፈራል። አንዳንድ ነገሮች አለና ያው ብዙ ነገር አለና ያኔ ግዴታ ሚዲያ ብቻ ሳይሆን ለምንሰራው ስራ ብዙ መሰናክሎች ሊኖሩት ይችላሉ። ግን መሰናክል ተፈርቶ ስኬታማ መሆን አይቻልም። እና ስኬታማ መሆን ከፈለጋችሁ በምትሰሩን ነገር ላይ እከሌ ይሄን ይለኛል ምን ይለኛል እንደዚህ ነው በቃ ብቻ ብዙ ነገር እንዳልኳቸውም ሲገጥማችሁም የሆነ ነገር በአንዴ ተስፋ ቆርጠን የምንተው ከሆነ ያኔ በህይወት ብዙ ነገሮች ያጋጥሙናል። ግን እነዛን ገጠመኞች ታግሰን ካለፍነ ጥሩ ደረጃ ጥሩ ህይወት ላይ የምንፈልገው ቦታ ላይ እንገኛለን። እና እንግዲህ እነ ሄሉ በዩቲዩብ ታውቃላችሁ ብዙ ነገሮችን የተከፋይባቸው ቀናቶች ብዙ ቀኖች አሉ፣ ታስታውሳላችሁ። ያለቀሰባቸውም ሐኪም ቤት የገባይባቸውም በጣም ብዙ። ግን እነሱን ሁሉ ተቻችለው ተቋቁመው ከመፈልገው ደረጃ እንዳለችው አሁን አይታችኋል። ትናንት መኪና ራሱ የሾፈረኝ እንዲሁም ደግሞ ሱቅ ያለችውን አዲስ አበባ ላይ የራሷን ሱቅ ከየት ነው የመጣችው? አሁን ሰው ታጀራ ናት። እና እንደዚህ በቃ ተከራይቶ እየኖረ ሰው ሰርቶ ግን ባለቤት መሆን መታደል ነውና እውቀት ይጠይቃል። ጠንካሮች ሆኑ። ክፉ ነገር ሲመጣ አያልፍም ብለን ያንን ነገር ማቆም ሳይሆን ያንን የመጣብንን ነገር ታግሰን ካለፍነ ከምንፈልገው ደረጃ እንደርሳለን። ማንም ሰው ዋጋ ሳይከፍል ጥሩ ነገር ላይ የተቀመጠ የለም።
እኛንም ማየት ትችላላችሁ እንግዲህ በራሳችን ማለት ነው። እና ስደት ላይ ስንመጣ ብዙ ገጠመኞች ይኖሩናል። ግን ስንት እህቶቻችን በቃ እነ ብለው የተመልሶ ይሄዳሉ። አመመነ ብለው የሆነ ነገር ብለው ሰልችቷቸው ደክሟቸው አንሰራም ብለው የተመለሱ ይኖራሉ። እኛ ደግሞ እንግዲህ ሁሉን ነገር ጨክነን አልፈን ዛሬ ላይ ደርሰን እየሰራን ነው። የምንፈልገውን ነገር እያስተካል ነው። አላህ ጤናችንን ይስጠን። ከምንም በላይ ጤና ነው እና ወደፊት ደግሞ በዚሁ ጠንካሮች ሆነን ከዘለቅና በሚመጣብን ነገር አልሐምዱሊላህ እያልን ክፉንም ደጉንም ጥሩ ደረጃ እንደርሳል ማለት ነው። እና የሰው ላይ በህይወታችን ዋናው ነገር ትዕግስት ነው። ሶብር ያስፈልጋል። ሶብር ካለ ደግሞ ከመፈልገው ደረጃ እንደርሳለን። ለነገሮች መቸኮል የለብንም። ሰላማዊ ኑሮ መኖር ከፈለጋችሁ እያንዳንዱን ነገር ከኔ ጀምሮ መለቃቀም ሳይሆን አንዳንድ ጊዜ መጥፎ የሆኑትን ነገሮች እስኪ በሰላማዊ አእምሯችን ላይ እንሰባቸው፣ ደስታን ይሰጡናል። ከዛ ነገሮች እንወጣለን። እንዲሁም ደግሞ ከፈጣሪያችን መንገድ መውጣት የለብንም። ባለችን አቅም በቃ የመንገዱን መከተል አለብን እላችኋለሁ። ውዶች እወዳችኋለሁ፣ አከብራችኋለሁ። እና እንግዲህ እነ ኤሪክ በጣም ነው ያስደሰቱኝ። የምር እስኪ የተደሰታችሁ ሰው ኮመንት ላይ ያስቀምጡልኝ። ምን ተሰማችሁ? ጉዞ ወደፊት ትላላችሁና የሰው ደስታ የሚያስደስታችሁ ቻናል ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ። ስህተት ካለብኝ ደግሞ አርሙኝ። አብሬያችሁ ነበርኩት ይቦናኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።